እንዳታሳልፉት ይህንን ቪዲዮ አማና ነው የምላችሁ። ኢትዮጵያዊ ናችሁ ሁላችሁ። አንድ ሰው ከሞተ በኋላ አይደለም ማለቃቀስ እና ማልቀስ። የሰው ልጅ በህይወት እያለ ነው መረዳዳት ስለማመን። ለማንኛውም በጣም ከባድ ነው። ባለቤቴን በሞት ይሄ ረመዳን 1 አመት ነው እና በጣም ከባድ ነው። 6 ልጆች አሉ። የመጀመሪያ ልጃችን 19 አመት ነው። ትንሹ ደግሞ 4 አመት ነው። እና የመጀመሪያ ልጃችን ባለቤቴ ከመሞቱ በፊት የሆነ ወድቃ አደጋ ደርሶባት እግሯ ላይ ኤሲኤል እና ፒሲኤል የሚባል አደጋ ጉልበቷ አካባቢ ደርሶባታል እና መታከም ነበረባት። ጥቁር አንበሳ ስንከራተት ተመላለስ ነው በመሀሉ ባለቤቴ የሞተው። ጥቁር አንበሳ ስሟን መዝግቦ እንግዲህ ስልክ ቁጥር ተቀብሎ እስካሁን ድረስ ያው አልተደወለም። ኦፕሬሽን ለማድረግ ማለት ነው። የግል ሆስፒታል ጠይቀን ነበረ። እስከ 6 እና 700 ሺህ ብር ሊያስፈልግ ይችላል ብሎ ሲሉኝ ክርስቲያን ሆስፒታል ወላይታ ያው እሱን ማስደረግ አልቻልኩም። ሌላ ደግሞ ባለቤቴ ከመሞቱ በፊት ለስራ ጉዳይ ከሰው የተበደረው ብር ነበር። እሱንም ያው መመለስ ግዴታዬ ነው። ልጄንም ማሳከም ግዴታዬ ነው እና የመንግስት ስራ ነበረኝ። አሪፍ ሙያ ነበረኝ። የሕክምና ሙያ ዘርፍ ላይ ነበር የምሰራው። ደሞዙ ትንሽ ነበረ እና ልጆቼን ማሳደግም አልቻልኩም። 6ቱን ልጆቼን ማስተማር ማሳደግ አልቻልኩም። የሰው ዕዳ መክፈል አለብኝ። ልጄን ደግሞ ማሳከም አለብኝ። ይሄንን ማድረግ ስላልቻልኩኝ የመንግስት ስራዬን ትቼ አሁን ሪያድ አካባቢ ነው ያለው። ሪያድ ነው ያለሁት። መጀመሪያ ገጠር ከተማ ነበር የደረሰኝ በኮንትራት መጥቼ እና እንደመጣሁኝ አልተመቸኝም ነበርና 2 ቤት አልተመቸኝም። 3ኛ ቤት ላይ ደህና እየሰራው ተመችቶኝ ነበር። 1 ወር ሰርቼ በሆነ ጉዳይ ቤተሰብ የዛ የሚሰራበት ሰዎች ሌላ ሀገር ሊሳፈሩ ለሌላ ሰው ሊሸጡኝ ነበርና በጣም ከበደኝ። ሪፖርት ነው የሚደረገው። ኦልሞስት ከዚህ በኋላ ያለኝ አማራጭ ወይ ከዚህ ብሩን ከፍዬ እቃ ማሰርች መውጣት ነው፣ ካልሆነ ወደ ሀገር መመለስ ነው። ምን ይዤ ነው የሚመለሰው? ልጆቼ ጋር አላማይስ ከሚል አንፃር ብዙ ተጨናነኩኝና ጭንቀቴን ያዩ ጓደኞች እዚህ ሪያድ አካባቢ ምናምን ያሉ ማለት ሰዎች ጋር ደውዬ ስናገር ሰውየው የ2 አመት የቃማው ለ2 አመት ነበር ያሰራው ነው። ያንን ያው እስከ 2 አመት ድረስ በስሙ አቆይቶኝ ውጪ መስራት እንዲፈቅድልኝና እሱ የከፈለውን ብር እንዲመለስለት ጠይቀውት 11000 ሪያል ያው ለሰውየው ተመለሰለት፣ ብድር ማለት ነው። ሰዎቹ አበደሩኝና ተመለሰለት። ከዛ ኢቃማዬን ይዤ ፓስፖርቴንም ሰጥቶኝ ሰውየው ወጥቼ አሁን 1 ወር አካባቢ ነው ሰው ቤት እየሰራ ያለሁት ማለት ነው። ግን ልጄን ማሳከም አልቻልኩም። 12ኛ ክፍል ነበር ዘንድሮ የምትማረው። ኦልሞስት ከህመሙ አንፃር ትምህርቷንም አቋርጣለች። ያው ማሳከም አልቻልኩም እስካሁን ድረስ። በመንግስት ትንሽ ይቀል ነበር እና እዛም አልተጠራችም። በግል ደግሞ ያው ቤቴን ነው ወይ መኖሪያ ቤቴን ሽጬ ነው ማሳከም የምችለው። ከዛ ባለፈ እኔ እዚህ ሀገር ሰርቼ ይሄ የሰው ዕዳ ከፍዬ ምናምን እስኪል ድረስ ልጅቷ በጣም እየተሰቃየች ነው ያለችው። የሰውንም ዕዳ አልመለስኩም እና በጣም ጭንቀት ውስጥ ነው ያላትኝ። እንቅልፍ መተኛት አልቻልኩም። ስለዚህ ምናልባት በዚህ ሸህሩ ረመዳን ምናልባት አንዷን ችግሬ ነው እንኳን ሊረዳኝና ሊረዳኝ የሚችል ሰው ይኖራል ብዬ ነው እኔ የሆነ ነገር ከመወሰኔ በፊት ወደዚህ የመጣሁትና የሰማችሁት ይሄ ቪዲዮ የደረሳችሁ ለአላህ ብላችሁ ለሌሎች ኮፒ ሊንክ አድርጉ፣ ሼር አድርጉና ልታወሩኝ የምትፈልጉ ደግሞ ካላችሁ ምንድነው ዋትስአፕ የሳውዲ ቁጥር ነው ያለኝ። በዋትስአፕ እንድታናግሩኝ እዛ ባዮ ላይ አታች አደርጋለሁ። ለምታደርጉልኝ ላይ ተብሉላ ጀዛኩሙላህ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና በርቅ ድንቅ የሆናችሁ የሀገሬ ልጆች ወገን ዘመዶች ቪዲዮውን በላይክ በሼር በሰብስክራይብ ጀምሩት።
እንደዚህ አዳዲስ ቪዲዮዎችን የሚያመጣበት ነው ማለት ነው። አበረታቱኝ። አዲስ ጀማሪ ነኝ። ዩቱብ ቀጥቶኛል ላይቭ እንዳልገባ። እሱም ምክንያቱ ምንድን ነው? ህፃናት ስለገቡብኝ በአጋጣሚ ከልክሎኛል ማለት ነው። 90 ቀን ያው 90 ቀን ማለት 3 ወር ማለት ነው። አይታወቅም። ከዛ ሞዴል ሊለቅልኝ ይችላል። ዞሮ ዞሮ እቺ እህታችን ምንድን ነው የምትለው? እንዳያችሁት፣ እንደሰማችሁት፣ እንዳዳመጣችሁት እህታችን ባለቤት ነበረኝና የ6 ልጆች እናት ነኝ። ባለቤት ነበረኝ። ወደ አኬራ ከሄደ አመቱ ነው። ልጄም ታማሚ ናት። ባለቤቴም ታሞ ነው የከረመው እና የሞተው። ልጄም ታማሚ ናት። ወድቃ ነው ምናምን ነገር ነው እና እንደ ቀልድ እየታየ መጨረሻ ላይ ምንና ምንድን ነው ተብላለች ነው የተባለው እና ብድን ብትታከመ ትድናለች ብለውኛል እና ዶክተሮች፣ ውድ የኢትዮጵያ ሕዝቦች እርዱኝ ትላለች። በፊት ስራዬ ዶክተር ነኝ፣ ምንድነው አስተማሪ ነኝ ያለች መሰለኝ። ገጠር ለገጠር እየሄድኩኝ አስተምር ነበረ። በአሁን ሰዓት ግን ስላልቻልኩኝ ሪያድ ላይ ተቀጥሬ እየሰራሁ እገኛለሁ ይመስለኛል። እዚህ ተቀጥራ ታስተምር እንደሆነ አላቅም። ልጆችን እዚህ እንደምታስተምር አላቅም። ብቻ 6 ልጆች አሉ። 6ቱንም ልጆች እያስተማርኩኝ ነው። ልጄም ታማሚ ናት። ባለቤቴም አደራ ነበረበት 11,000 ሪያል። ያም 11,000 ሪያል አሁን ተከፍሏል አለች መሰለኝ እና ለልጄ ሕክምና እስከ 700 ብር ተጠይቄያለሁ። እስከ 700 ሪያል ይሁን እስከ 700 የኢትዮጵያ ብር ይሁን እኔ ያለሁ ዓለም አልገለጸችውም ማለት ነው። ቪዲዮን እንዳዳመጣችሁት ማለት ነው። ምናልባት አዳምጡት እስከ መጨረሻ ይጠቅማችኋልና አሁን እቺ እናታችን በጣም እያለቀሰች ነው። ስሜታዊ ሆና እያያችኋት ነውና ለብቻ አካብዷታል። ታውቃላችሁ ባለ ቀዳዳ ሸፋኝ ነውና ገበና ሸፋኝ ነውና ከባለቤታችሁ ስትሆኑ ሁሉን ነገር አብራችሁ ነው ሁሉንም ቀዳዳ የምትሸፍኑት። ግን አንድ ቀን ባል ሲያመልጣችሁ ማለት ነው፣ ባላችን ሲያመልጠን ማለት ነው፣ ያን ቀን ነው የሱ ቀዳዳ ያኔ የሱ ጎደሎ የሚሰማን ማለት ነው። እሱ እንደጎደለብን የሚሰማን እሱ የሞተ ቀን ነው እና እህታችን አሁን ለብቻዋ 6 ልጅ ማሳደግ ከብዷታል። 6 ልጅ ማስተማር ከብዷታል። ልጄ ደግሞ ጤነኛ አይደለችም። በልጄ ተፈተንኩኝ እና እያለች ነው ያለችው እና የሰው ልጅ እኮ 100 ሪያል ይጠቅማታል ብትረዳ፣ 50 ሪያል ይጠቅማታል ብትረዳ እና እህታችን አሁን እርዱኝ፣ አልቻልኩም፣ በቃ ያ ብር ስላልበቃኝ ሰው ቤት ተቀጠርኩኝ፣ እሱም ደግሞ አልበቃኝም፣ አልተቃቃልኝም እያለች ነው እህታችን እና አላህ ያብራላት ሁሉንም ነገር አላህ ያመቻችላትና አላል ካይሪ ነው እንግዲህ አውለ ያውጣላት። ምን እንላለን እና ሁላችንም ያው በሰው ቤት ነው እየሰራናል ነው። ግን ከሷ እንሻላለን ይመስለኛል እንደኔ ማለት ነውና ለሰው ልጅ ይጠቅመዋል አይጠቅመም የሚባል ነገር ሁሉም ይጠቅመዋል። ከ1 ብር ከ50 ሳንቲም ከ5 ሳንቲም ከዶልች ጀምራ ከበኩ ጀምራ ይጠቅማታል እሷና አትናቁ ያላችሁ። ለነገሩ ሰው ቁጥሯን አላስቀመጠችም። ያው እነ ሳራ እነ ሙኒት ሊረዷት ይችላሉ። ማሻአላ ሙኒትን እንዳያችኋት በቀደም ዶክተር ማን ነው ስሙ ጠፋብኝና ማሻአላ 300 የኢትዮጵያ ብርና ለአንዲታችን 100,000 ብር ሰጣታለችና እቺን እህታችን ብታገኝ ኖሮ ይበልጥ ደግሞ አጅሩን ከዚህ ሴት ታገኝ ነበር። የቲም እንድትንከባከብ ለቲም ደግሞ ሰደቃ ብታወጣ ሙኒት በጣም አጅራለሁ። ኢንሻአላህ ሙኒት ይሄ ሪካርዶ አትሰማዋለች ብዬ ገምታለሁ። ቪዲዮውን በላይክ በሼር በሰብስክራይብ ጀምሩ። አመሰግናችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንመጣ ሰላም አለይኩም።